የእናንተ ነገር ዛሬ ደግሞ እየተጨቃጨቁ መጡ። ሀዘንና ብሩኬ ያለችበትን አሳየኝ አላሳየህም ምናምን ማስቀረት ትችል ነበር። ለምን ሄደሽ ሁለቱ ማለት ነው። ለምን ሄደሽ ለምን አላስቀራትም? አንተ ለምን ሄጂ አልካት? አንተ ለምን መጀመሪያ መክረ ኤርፖርት ደርሶ ወሰድካት? እርስ በርሳቸው እየተወቃቀሱ ነው የመጡት ማለት ነው። እና ሀሰን እንግዲህ ብሩኬ ያለችበት ልንገርህና ሄደህ አምጣት አለ። መጀመሪያ ሄድ ብለህ ከላክ በኋላ ሄደህ አምጣት። ይሄ ምንድነው? ተቃራኒ ሀሳብ አይሆንም። ለማንኛውም ብሩኬ በቃ ጃኬቱን አውልቆ መጣል፣ ልብሱን ሊያወልቅ ትንሽ ነው የቀረው ማለት ነው ይመስለኛል። ሀይሚ ነፍቀዋለች። እና እንግዲህ ብሩኬ መሄድ የሚችልበት አጋጣሚ ከሆነ ጥሩ ነው። እንግዲህ ሄደ ሀምጣት ምናምን እያለው ነበረ ሀሰን ማለት ነው። ግን እናንተ እዚህ ጋር እየተወቃቀሳችሁ ነው እንጂ እኔ ማስቀረት አልችልም ነበር፣ አንተ መምከር ትችል ነበር ይላል ብሩኬ። ሀሰንን ለምላካት ይላለኝ። ሀሰን ደግሞ ብሩኬን አንተ እኮ ኤርፖርት መጥተ ነበረ፣ እዛ ጋ ሻንጣዋን ማስቀረት ትችል ነበር ይለዋለኝ። እና እርስ በርሳቸው እነሱ እየተወቃቀሱ ነው። እናቴ ሀይሚዬ እንግዲህ የት እንዳለች እስካሁን ድረስ አልነገሩንም። እንግዲህ ለብሩኬ ለአንተ በድብቅ እነግርሃለሁ የት እንዳለች እንጂ ለሌላ ሰው መናገር አልፈልግም ነበረ። ስለዚህ አንተ ደግሞ ፍቅረኛዋ ስለሆንክ ላንተ እነግርሃለሁ። ከዛ በኋላ ሄደህ አምጣ። ተረባክህ እንደው ደህና ነህ? ሰላም ነህ? የሆንክ ሾካካ ተንከሲስ ነገር የእውነት ሄዶ እንዲያመጣት ነው። እርግጠኛ ነኝ ብሩኬ ሀሰን የነገረን መረጃ አምነህ የትም እንዳትሄድ። ምክንያቱም የተሳሳተ መረጃ ሊሰጥ ይችላል፣ እንዳትሄድ ሊፈልግ ይችላል። ሲጀመር ሀይሚ ታዲያ ብሩኬ እንዲሄድ ከፈለገች እኮ ራሷ መናገር ትችላለች። ስለዚህ ሀይሚ ደግሞ ብመለስ አይቀበለኝም ካለች ብሩኬ ከሚሄድ ሀይሚ ብትመለስ ይሻላል ብዬ ነው የማስበው። ለስራ ካልሆነ ሀይሚ ብትመለስ ጥሩ ነው። እና ደግሞ ጠዋት በሰራሁት ቪዲዮ አይዲያ አለመስጠት ሳይሆን ወደፊት የሚሰሩትን ነው የምነግራችሁ እንጂ አይዲያ አይደለም። ሁላችሁ ዛሬ ሄዳለሁ ብሎ ይመጣል አላልኳችሁም? ይሄው አሳየኝ ያለችበትን እያለ ብሩኬ። ከዛ ደግሞ ሀሰን ያለችበትን ልንገርህና ሄደህ አምጣት ምናምን እያሉ ብጥርቅርቅ እያሉ መጡ። እና እናንተ እዚህ ጋር ተወቃቀሳችሁም፣ ተሰዳድባችሁም፣ ተደባድባችሁም ምንም ሀይሚ ላይ ያለው ነገር የሚቀንስ ነገር የለም። ግን ደግሞ ሀይሚ ከተመለሰች ይቀበላታለሁ ብሏል ብሩኬ። ስለዚህ ብሩኬ ያለችበትን ፈልጎ ሀሰን ነግሮት ሄዶ ደግሞ አቷት ሌላ ሀዘን ሌላ ስብራት ከሚገጥመው ለምንድን ነው ሀይሚ እራሷን ማትመለስ? ትመለሳለች በእርግጠኝነት። ብሩኬ ቀበልሻለሁ፣ ብትመለሽም እወድሻለሁ፣ አፈቅርሻለሁ እያለ ነው። እሷን በጣም ብትወደውና ብታፈቅረው ነው አይደል እንደዛ ያለቀሰችው። ስለዚህ እንደ ሀሳብ ሀይሚ ብትመለስ ይሻላል ብሩኬ ከሚሄድ። ግን ልሄድ ነው እያለ ነው እንግዲህ ቦታውን እነግርሃለሁ ብሎታል ሀሰን። ስለዚህ ነገ ሻንጣ ተይዞ ልሄድ ነው እያለ ብሩኬ ይመጣል ማለት ነው። እና በጣም ተናዶ ብሩኬ በለው ሀሰንን እንዴት እንደሚወቅስ አሁን መወቃቀሱ እዚህ ጋር በነገራችን ላይ ምንም ያመጣው ለውጥ የለም። ሀይሚንም አይመልሳት፣ የእናንተን ፍቅር ማያስተካክል። ሀሰንን እንዲያረግ አሁን ብለ ብሩኬ ብትወቅሰው ለምን መከርካት ማስቀረት ትችል ነበረ ምናምናም ብለ ብትወቅሰው አሁን ሀይሚን አይመልሳትም። እኔ በጣም ግርም የሚለኝ ሀሰን ያን ሁሉ ነገር አድርጎበት ብሩኬ ዛሬም ሲጠራው ሄዶ ያገኘዋል። ሀሰን እኮ ዋናው ተግባሩ ሀይሚ ራሱ ታውቃለች ምን እንደሚያስብ። ምክንያቱም ኤርፖርት ይዟት ከሄደ በኋላ ብሩኬን እውነት ለተሸኛት ነው ይላል። ምን እያልክ ነው ምናምን እያለችው ነበረ ሀይሚ። ሀሰን ያው ዩቲዩብ መስራት ፈልጉ እንደዛ የሚያደርግ በደንብ ታውቃለች። ብሩኬ ደግሞ ሀሰን ለእናንተ እንደማያስብ በደንብ ታውቃለህ። እሱ ተረድቶታለኝ። ስለዚህ አሁን ሀሰን በጠራ ቁጥር እየሄድክ ከሱ ጋር መወቃቀሱ አስፈላጊ አይደለም። ቢኮዝ እንዲያረክ ብለህ ሀሰንን ብትወቅሰው ለምሳሌ ሀይሚ አትመለስም። ሀሰንም ቢሆን ብሩኬን እንዲያርጋት ብትል ሀይሚ አንተ የምትለውን ነገር አታምንም። ልክ ብሩኬ እንደበድላት አድርገህ ብታስመስል ራሷ ናት ሀይሚ ልቧን የምታውቀው። ብሩኬ ብዙም እንዳልበደላት ታውቃለች። ያው አንዳንድ የሚፈጠሩ ክፍተቶች የሆነ በሴት መካከል የሆነ እርግጠኛ ያልሆነችበት ነገር ስላለ እንጂ ብሩኬ ለሷ ጥሩ እንደሆነ ሀይሚ ጠንቅቃ ታውቃለች። አንተ መናገር አይጠበቅብህም። እንዲያርጋት ብትል ከብዙ መጥፎ ነገር አንድ ጥሩ ነገር ይባላል። በነገራችን ላይ ብሩኬ ለሀይሚ የሚያክል ክፉ ሰው ነው ማለት አይደለም። ክፉ አይደለም። ከሌሎች ከዩቲዩብ ላይ ከምናያቸው ከሌሎች ወንዶች በጣም ይሻላል። በጣም ማለት ነው። ስንት ናቸው ሼም የሌላቸው ትዳር እያላቸው ሚስት እያላቸው ሌላ ሴት ይዘው ምናምን ሲማግጡ በትዳራቸው ላይ ከሴት ላይ ሴት ምናምን እየደራረቡ ስንት ሰዎች እንደምናውቀው። ስለዚህ ከሌሎች ዩቲዩበሮች ዩቲዩብ ላይ ከምናያቸው ወንዶች በጣም በብዙ በጥፍ ከሌሎች ዩቲዩበሮች በጣም ይሻላል። ከሁሉም ማለት ነው። ይቻላል ሁሉንም ይወንሳቸዋል። ቆንጅዬ ነው፣ ሸበላ ነው፣ ብዙ ሴቶች ይወዶታል። ግን ከሁሉም ሴቶች ሀይሚን መርጦ ነው እስከዛሬ ወዶ ፈልጎ ወድሻለሁ አፈቅርሻለሁ ብሎ ለፍራንክ ካልሆነ ብዙ ሴት ቢያመጣም ግን እንደ ፍራንክ ነው ብሎ ነው ያመጣው።
ስለዚህ ሀይሚዬ ከብሩኬ እንደ ብሩኬ ዩቲዩብ ላይ ታዋቂ ሆኖ ምናምን እንደሱ ጥሩ ሰው የለም። ለብሩኬም ደግሞ እንደ ሀይሚ አይነት ሴት የፈለገ ቦታ ቢሄድ የፈለገ ተአምር ቢፈጠር እንደ ሀይሚ አይነት ሴት አያገኝ። በጣም ቁጥብ ናት፣ ስርዓቷ አትንዘላዘል። ገና ለዩቲዩብ ቪው ብላ 10 ወንድ ጋር ትሰቀል ሄዳ በንዴት ሌላ ነገር ውስጥ በጣም ምርጥ ልጅ ናት ለብሩኬ ሀይሚ። ስለዚህ ሁለቱም ሀይሚም ለብሩኬ ያስፈልጋታል፣ ሀይሚ ለብሩኬ ታስፈልገዋለች፣ ብሩኬም ለሀይሚ ያስፈልጋታል። ስለዚህ አሁን ብሩኬ ሀሰንን መውቀስ፣ ሀይሚ ደግሞ ሌላ ሰዎችን መውቀስ። ሀይሚ በእርግጥ ማንንም አልወቀሰችም። ብሩኬ ግን አሁን ዋናው ተጠያቂ እያደረገ ያለው ሀሰንን ነው። ግን ሀሰን ብቻ አይደለም ብሩኬ፣ አንተ ራስህ ተጠያቂ ነው። በነገራችን ላይ እንደው ከብዙ መጥፎ ነገር አንድ ጥሩ ነገር ይባላል እንጂ አንተ ራስህ ብዙ ነገር አድርገሃል እኮ እንዴ። ብሩኬ በአንተ ምክንያት እኮ ነው ሀይሚ ይህን ውሳኔ የወሰደችው። ከአንተ ለመለየት ያሰበችው እኮ በአንተ በየዋህነት የምታረጋቸው ነገሮች ናቸው። አንተ የዋህ ሆነ የምትወስናቸው ውሳኔዎች በጣም ብዙ ሰዎች እየገቡ ሀይሚ ስሜቷን እየጎዳት ነው። አንተ ነገሮችን አስተካክላለሁ ከሀይሚ ጋር ለመቀጠል ብለህ የምታረጋቸው ነገሮች ሀይሚ ላይ በጣም ብዙ ተስፋ መቁረጥ፣ በተደጋጋሚ የምትሰራቸው ስህተቶች ሀይሚ ላይ በጣም ብዙ ተስፋ መቁረጥ እና ከአንተ ጋር ያላት ተስፋ በቃ ወደፊትስ እንዲህ ቢያደርግብኝ ብላ የሆነ እርግጠኛ የምትሆንበት ነገር ነው ያጣችው። በቃ በየዋህነት የሚያደርገው ብሩኬ እኮ ክፉ ነው እኮ አይደለም፣ ግን ደግሞ የዋህነት ነው። የሆነ ሀይሚን ሳያማክር አንዳንድ ነገሮችን ያደርጋል። ደግሞ ከካሜራ ጀርባ እንግዲህ አናቅም፣ ደግሞ ሌላ ባህሪ ይኖር አይኖር አናቅም። ስለዚህ ብሩኬም ራስ ተጠያቂ ነው። ሀይሚ ሀሰን ብቻ አይደለም እዚህ ጋር አንተ የምታረጋቸው አንዳንድ ነገሮች ናቸው ሀይሚ በጣም ቆርጣ እንድትሄድ ያረጋት እንጂ መቼ ሀሰን ስለገፋፋት። ሀይሚ ሲጀመር ማንም ገፍቷት ማንም መክሯት፣ እናንተ ምክር ነው ምናምን የምትሉ ደግሞ የእሷን ኦዲየንሶች ለመሳደብ ምናምን ትሞክሩ። ማንም ቢመክራት ማንም ምንም ቢላት ሀይሚ የሰው ምክር አሰማም። በነገራችን ላይ ራሷ ካሰበች አሰበች ካላስ በራሷ የምትወስን ሴት ስለሆነች ነው አሁንም ወስን ሄደችው እንጂ የሆነ የሰው ምክር የምትሰማ ቢሆን እስከዛሬ ከብሩኬ ጋር ራሷ አትቆይም ነበረ። ምክንያቱም ብዙ ሴቶች ሲያመጣ ከዚህ ህይወት ውጭ እያለ ስንት ሰው በፊት ሲመክሯት የነበረ እስከዛሬ ቆየችው። ለምን? የሰው ምክር ስለማተማ በራሷ ሁሉን ነገር ማረጋገጥ ስለፈለገች። እንግዲህ አሁን ስለሰለቻት ሊሆን ይችላል። ከዛ ውጭ ደግሞ ብሩኬ እንዲስተካከል ስለምትፈልግ ራሷን ለማረጋጋትም ሊሆን ይችላል ሄደችው። ግን አንዳንዴ ለማረጋጋት ብላ ስትሄድ በመሀል በችኮላ አንዳንዴ ብሩኬ የሚያደርጋቸው ነገሮች ስላሉ ክፍተት ይፈጥራሉ የሚል ስጋት ስላላት ነው እንጂ ያለቀሰች። ተለያይተው አይለያዩ። ነገ ብሩኬ ይመጣል፣ ሀይሚም ትመጣለች፣ አብሮ ይሆናል። ወይ እሱ ይሄዳል ወይ እሷ ትመጣለች። ስለዚህ ተለያይተው አይለያዩም። ብቻ በመሀላቸው ሀይሚም እስከምትመለስ ወይ እሱ እስከሚሄድ አንድ ነገር እንዳይፈጠር ብቻ ነው የምሰጋው። እና ብሩኬ በንዴት የሆነ ነገር እንዳያረግ። በእርግጥ የሚያናድን ነገር ትናንት ሀይሚ አላረገችም። በጣም የሚያሳዝን አንጀት የሚበላ ነው እንጂ ተናዱ ሌላ ውሳኔ እንዲወስን የሚያደርግ ንግግር አይደለም ትናንት የተናገረችው ማለት ነው። እና ከትናንት ነው አንጻር እንግዲህ እንደምትወደው እንደምታፈቅረው ያውቃል። ብሩኬ ሌላ ነገር ያደርጋል ብዬ አላስብም።